ሴት ዘር አይነ ጥላ ምን እንደሆነች አንድ ደቂቃ ብቻ አዳምጡኝ ሴት ዘር አይነ ጥላ ወንድ ልጅ ላይ ስታርፍ 5 አይነት ባህሪ ታሳያለች እንደው በጣም ጨምቄው ማለት ነው 5 አይነት ባህሪ አንደኛ ድምጽን ትቀይራለች ድምጽ ስትቀይር የድምጹ መውጣትና የቃላቶችንም ጨምር ማለት ነው ከሁለቱን አንድ ያዙት ድምጽና ቃላትን ራሱ እንደ ሴት የማውራት ማለት ነው አንደኛ ሁለተኛ አረማመድን ትቀይራለች ሶስተኛ ደግሞ ባህሪን ጸባይን ማለት ነው ባህሪን በሴት ላይ ቀናተኛ እንዲሆን ሚስትም ካገባ ሚስቱ ላይ ይቀናል ፍቅረኛም ካለችው ከሷ ይልቅሱ ደማቅ ሆኖ ቆንጆ ሆኖ መታየት ይፈልጋል ይሄ በነጋችን ላይ በብዙ ቦታ ላይ የታወቀ የተደመደመ ነገር ነው ሴት ዘር አይነ ጥላ ያለችበት ያልኩት ግብረ ሰዶም የሆነ ሰው አላልኩም ካለችበት ወደዛ የመሄድ ድሉ በጣም ሰፊ ስለሆነ ማለት ነው እና ይሄ ነው ሌላው ሶስተኛ ደግሞ ሽንት ቤት በሚቀመጥበት ሰዓት ደም ከመቀመጫው የመውጣት እንደዚህ ነገሮች ይታያሉ ደም የመቀመጥ ደም የመጸዳዳት በግል ወሲብ የመጠቃት የመጨረሻው ትልቁ ጉዳይ በግል ወሲብ የመጠቃት በግል ወሲብ ሲጠቃ አንደኛ በህልምም ትመጣበታለች ሁለተኛ ደግሞ በእውንም ባትመጣ በእውን ግን እጁ ላይ ተቀምጣ ግል ወሲብ ታስፈጽማለች ሴቶችን መቅረብ ስለማይችል አይናፋር አድርጋ ታሳድገዋለች ከልጅነት ጀምሮ የእናትና የአባት እቅፍ ላይ ያለ ጀምሮ ይሄን ስሜት ልታሳድርበት ትችላለች ለምን ሲባል አባት ሚስቱን ያገባው በመስተፋቅር ከሆነ አባት ሚስቱን ያገባው ካገባት በኋላ ስንፈተ ወሲብ አጋጥሞት ለስንፈተ ወሲብ ብሎ አስማትና ድግምት የተጠቀመ ከሆነ ያ መንፈስ ልጅ በሚወለድበት ሰዓት አብሮት ለሚወለደው ስለዚህ ለዝሙት ብሎ ስለሆነ ያን የሚጠቀመው አንዱ እሱ ነው ሁለተኛው ነገር ደግሞ ሚስት ወይም እናት ማለት ነው ባሏን ያገባችው በመስተፋቅር ከሆነ ከሌላ ሴት ቀምታ ካመጣችው ወንድነት ባህሪ ካለባት ትዳር የሚያስፈልጋት ኖሯት ግን ደግሞ ባል ስታገባ ባሏ እንዳይመቻት ያደርጋል መንፈሱ ለምን እንዴት ነው ይሄን የሚያደርገው የኔ ሚስት ናት ብሎ ከሴቷ ጋር ተቀምጦ ያለ ሴቷ ግን የማግባትና የመውለድ ፍላጎት ያድርባታል እንደሰው ታስባለች እሷ ውስጥ ያለው መንፈስ ደግሞ ይቃወማታል ለምንድን ነው የምታገቢው የኔ ሚስት አይደለሽ ወይ እኔ ባልሽ እኮ ነኝ ብሎ ያገባችውን ባሏን ስንፈተ ወሲብ እንዲፈጠርበት ያደርጋል ያገባችው ባሏን ሴት እንዲሆን በወሬም ሊሆን ይችላል በአቋምም ሊሆን ይችላል ብቻ የማይጥማት ሰው አድርጎ ያሳያል ከሷ የመጣ ወንድ አይነ ጥላ የሷን ሴትነት ማንነት ይዞ መጥቶ እሱ ላይ ያድራል ወንድየው ላይ ከዛ ወንድየው ምን ይሆናል ሌላ ቦታ ላይ ዘማው ይሆናል የማንን መንፈስ ይዞ የሚስቱን ስሜት መንፈስ ይዞ ይሄዳል ከዛ የሚወለዱት ልጆች ልክ እንደዛ ነው የሚሆኑት በተለይ መስተፋቅር አድርጋ ያገባች ሴት ሆን ብላ ባሏን ያገባችበት መንገድ መናፍስታዊ በሆነበት መንገድ ከሆነ ልጆቿን የወለደችው ለዚህ ነገር ተጋላጭ የመሆን እድላቸው በጣም ሰፊ ነው 80% በጣም ሰፊ ነው ስለዚህ እንደዚህ አይነት ግብረ ሰዶም ውስጥ ያሉ ሰዎች እናትና አባቶቻቸው በደንብ መታወቅ አለባቸው ምንድነው እናትየው ሲያመልኩ የነበሩት አባትየው ምንድን ነበር ለምንስ ያለ አባት አደገ አያችሁ ይሄ ራሱ መታወቅ አለበት አንዳንድ ጊዜ የሴት ልጅ ተብሎ እየተጠራ እየተሰደበ ሊያድግ ይችላል እናት ደግሞ እንደ እናትም እንደ አባትም ሆና ልታሳድግ ትችላለች ይሄን አለ ብያልን ያለ ነው ግን በዛ ውስጥ በሴት እጅ ላይ ብቻ በማደጉ የመጣበት ተጽዕኖ አለ ወይ ተጽዕኖስ ከምን መጣ የሱንስ አባት የገደለው ምንድነው የሞተውስ በምክንያት ነው እናትየውስ ልጃቸውን ይሄ ሁሉ አመት ያለ አባት እንዲያሳድጉ የፈረደባቸው የእሳቸው መንፈስ ነው የባልየው መንፈስ ነው የገደላቸው ይሄ መታወቅ አለበት እያንዳንዱ መንገድ ተጠንቶ ነው ከዛ በኋላ ይሄ ልጅ እንደዚህ አይነት ባህሪ እንዲኖር ያደረገው ዝም ብሎ አይደለም የሆነው ማለት ነው ድንገቴ አይደለም አብሮ የሚሄድ ነገር ነው የሚለው ነገር እንድታዩልኝ ይፈልጋሉ እንዳትሄድ እንዴት አረካተስ እንደዚህ የትኛው እንደዚህ ለምን እንዳትሄድ ነው እንዳትሄድ ትሮጣለች ማትሄድበት የለም ትሮጣለች እናቷ ትሮጣለች አንድ ደረቅ አለች እዛ ደቡብ አፍሪካ ደወለች እዚህ ሂጂ እዛ ነው የምትገኘው አለቻት እንዴት ነው የምታስኬዳ ስትይ እንደዚህ ሄድ እስቲ ማስነከስ ነው ነው እንዲህ ያነከሰች ነው የመጣችው ሐኪም ቤት ሄደች ዲስክ መንሸራተት ተባለች
ዲስክ ተባለች። የቱ ጋር ነው ዲስክ የተባለው? ከዚች እሺ በቃ ከዚች እስከ አውራጣቷ አውጣው። አንተ ይሄን አስቀምጠው። ቀኙን ነው ያዝከው? ግራውን? ግራው። እሺ በቃ ስትሄድ ወደ ገበያ ስትሄድ ወደ ስራ ስትሄድ እንዴት ነው? ቁጭ እያለች መኪና መሀል ስትደርስ ዝልፍልፍ በቀደም መስቀል አደባባይ መሀል ላይ ቁጭ ብላ የሆነ ሰው መጥቶ ብድግ አደረጋት። እንዴት ነው ያዝለፈለፍካት? በቃ ድክም ለዚህ ውድቅ አጋንንት ነው ሰይጣን? ሰይጣን ማዕት ነን እኛ ማዕት ነን። ስንት ናችሁ? ማዕት ነን። ሲኒያዎቻችንንም እርግጥ ሰብር እኛ የምንሰበሰብበትን አዳራሽ በመጥረቢያ ቁርጥ በነዳጅ ቅጥል አንዱን ከመሃሉ ደፍት አድርግ ነው በመኪና አደጋ። እሷ ብቻ ናት ያሸነፈች። አልቻልናትም። ትናንትና ጠልጠል ልናረጋ ብለን እንዴት አድርገን ባልየው አደራ ብሎ ሄደ። ከዛ አጠገቧ የቀረውን ሰውዬ በስልክ ውጣ አልነው። እስቲ ስትሄድ እንዴት ነው? የትኛውን አሁን እንዲያረካት ዲስክ የሆንከው የትኛው ነው? ሰይጣን። ስንት ናችሁ? ስኒዎቿን ያረጋገጠችባቸው እነሱ ናችሁ። ማን ነው ስማችሁ? ጠቋር፣ ዳልሞቴ፣ ወሰንካላ። አቤት 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 አቤት። እሺ እስቲ ሄዱ። እንዴት ነው ዝልፍልፍ የምታረጓት? እንዴት ነው? ድክም መቀመጥ አትችልም። እንዴ ሽንት ሲመጣበት እንዴት ነው ጥቅም? በግድ ከዛ ስትተኛ ደግሞ ውጥር እናረጋታለን። ባሏ ይመጣና በመከራዬ ያጥፏል። ምኑን? እግሯን። የታል ባሏ? አለ ባሏን እስቲ እናቷም አለች የተረገመች። አልቻልኳትም። እሷንማ አመድ ለከብቶቿ የምትይዛቸው አመድ ጥብጥ አድርጋ ከዛ ተወስድና አመድ። ምንድን ነው አመድ? አመድ ይሄ እዚህ የምታጨሱት ነው። እዚህ የምታጨሱት ነገር እምነት በል እንጂ ወይ አመድ ትላለህ ወይ? ይሄንንም ወደ ታርግልኝ እኔ አልፈልግም። እንዴት ነው ችግሯ? ያው መጀመሪያ ላይ እንደዚህ ቀስ በቀስ ጀምሯት እግሯን በጣም ያማታል። ከዛ በኋላ ሐኪም ቤት ሄደች። መጀመሪያ ላይ ነርቭ ነው ተባለ። መድኃኒት ምናምን ተሰጣት። ቆይቶ ደግሞ ከአንድ 2 አመት በኋላ ይሄ የዲስክ መንሸራተት ነው ተብሎ ስካን ሲት ተደርጋ ማለት ነው። ሲቲ ስካን ተስታ ወገብ ላይ የሚታሰር መድኃኒትም ሰጧት። ያ አላሽል ሲላት ያው እዚህ ጸበልም እርሶ ጋር መመላለስ ጀመረች። ከዛ ከተወሰነ ቀን በኋላ አሁን ውህለት እዚህ ውላ ሄዳ ማታ ላይ በቃ እንዲህ መጮህ ምን ማለት ውጡልኝ፣ ምስል ስታይ ላውርድ ልቅደር፣ መጽሐፍ ቅዱስ አርቁልኝ ምናምን ማለት ጀመረች። በፊት ዲስክ ተብሎ ዝም ተብሎ ነበር። ያው መድኃኒት ወሰደች፣ ግን ምንም ለውጥ የለው። መድኃኒት ስትወስድ ምን እንደምታደርገው? ምንም ጨጓራዋ ንድድ ጨጓራዋ ስቅታ ይነሳል። እሱ መድኃኒት ካልተሰጠ እንዴት ነው ስቅታ የምታደርጋት? የማያቋርጥ ነው። አቋርጥም ጭራሽ። እንዲህ ነው የሚያደርጋት። ከ30,000 ብር በላይ ነው የጨረሰው ባሏ። እሱ ታው ልጄ በቃ አንተ አስታምሃል። አሁን ትምህርት ቤትም ተዘግቷል። ልውሰዳትና ቺን 2 ወር ልሞክር አልኩና ወሰድኳት። ወደ ሀገሬ ወሰድኳትና ትገሊያታለሽ። ቀዝቃዛ ውሃ አይወድም። ቀዝቃዛ እየሰጠሽ ባለቤቷ ቀዝቃዛ ውሃ ቀዝቃዛ እየሰጠሽ ትገሊያታለሽ አለኝ። ግድ የለህም ልግደል አትሙት፣ በቃ አንተ አስታምሃል። እኔ በበኩሌ ደግሞ ልሞክራት አልኩና ወሰድኩ። እመት እየበጠበጥኩ በወፍራሙ እያደረግኩ አንዳንድ ጆግ ጠዋት እያጠጣሁ ኪዳን ሄዳለሁ። ከዛ ስመለስ አረፍት ብላ ትቆየኛለች። ስልስል እንጀራ በላች። 8 አመት እንጀራ ሰበላ። 8 አመት እንጀራ? አዎ፣ የህፃናት ምግብ ነው የሚያበላ። ትገላታለች። ጭማቂ እየሰበሰበ ያመጣል። እሱን ትጠጣለች። እንጀራ ከበላች እንዳሰጣት የቆመጠጠ ነገር ይለኛል። አሁን አያውቀውም። እሱ ምንም አላወቀም። አዎ አላወቀም። አሁን እኔ ወሰድኩ። በ2 ወር ድና፣ በዛ በእምነት በጸበል ድና እንጀራ በልታ ሄደች። ወደ ቤቷ በልታ ሄደች። የሚገርም ነው። በ2 ወር ምን ነው? ውይ ሊድ በቃኝ ይገባኛል። እዚህ ስቅታው እንዴት ነው? እስቲ ወይ ትንሽ ሐኪም ቤት መሰለህ የምትሄደው? ኧረ ትልልቅ የታወቀ ቦታ የታወቀ 30,000 ብር ነው የጨረሰው እኮ።
አዎ 30 ሺህ ብር ጨረሰባትና ታጠቢ፣ በቀዝቃዛ ውሃ ትታጠቢ፣ ሽባ ትሆኛለሽ። በቃ ሽባ ትሆኛለሽ። ሐኪሙም አለ እንደዛ ሽባ ነው የምትሆኚው አሏት ሐኪሞቹ። ደስ አለ አንተ እንደዚህ ሲሉ። እሑድ ዕለት እኮ ነው እዚህ ውስጥ እንዴት ውሃ ይደፋል? አንተ እኮ ነህ እዚህ ውስጥ አንተ። አይ አንተ ግንባር ላይ ወደ አፉራ አፍላሁን ስገድ። አሁን ቶሎ 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 ስገድ። ወደዚህ ስገድ። በደንብ ቶሎ ቶሎ ምን ነው ምንድነው የማደርገው? ለአምላኬ ቶሎ ሩጥ ሩጥ ሩጥ። በዚህ በደንብ ሩጥ ሩጥ እኮ በደንብ ቶሎ ቶሎ ሩጥ። አይ ዲስክ መከረኛ ዲስክ ነው። ሩጥ ፈጣን በልና ሩጥ። ከና ቶሎ እዚህ ዱብ ዱብ በደንብ ዘለል በደንብ እንዲህ በደንብ እንጂ ለቀቅ ለቀቅ ለቃህን አፍላሁን ከዓይኗ ሙጣ ቶሎ ከዓይኗ እንደዚህ ትሮጥ ነበር። አትሮጥም። ከአልጋ የምትወርደው እኮ በድግፍ እኮ ነው። ልጆቿ እየደገፏት ነው። አሁን ከቅርብ ጊዜ ወዲህ እንዲያውም መንቀሳቀስም አትችልም። ተደግፋ ካልሆነ በስተቀር መንቀሳቀስ አትችልም ነበር። ተደግፋ ብቻ ድብ ድብ በል። ቀሚሱ ወደ ላይ አድርገና ምንም አንሰው ያስከውን የታረከው ዲስኩን እንጃ አፍላዩ ነው። በልቧጥ ነው። ትሄዳለህ አትሄድም? እሄዳለሁ። ስንት ናችሁ ጠቅላላ? አንድ ሺህ ነን። አንድ ሺህ አጋንንት ነህ? ሰይጣን አጋንንት ሰይጣን ቡዳ አጋንንት ሰይጣን ቡዳ። ስንት ዓመታችሁ ነው ጠቅላላ? ቡዳው ከተወለደች ጀምሮ በዓይኗ የምትለው የትኛው ነው? አጋንንት ነን። እስቲ እንዴት ነው የምትለው? እንደዚህ ነው። የት ጋ ሆነ ነው እንደዚህ የምትለው? ጨጓራዋ ቆስሏል። ምንም ነገር ቆስሏል። ወተት ብቻ የሚገዛል አባሉ የምትለው ይሄ እንደዚህ ይሄኔ ከዛ ይሄ ይቆስላል። አንተ ስትል ይቆስላል። ቆስል በቃ ቆስል። ለማቁሰል ይሄን የተጠቀምክበት እንደ ምንም ቁስል ስል እንድትል እንዳጾም ጠዋት 10 ሰዓት ሲሆን ይርባታል። ራብ 10 ሰዓት አውቀህ ነው እንዴ? ብድግ ቤተክርስቲያን ዘማሪ እኮ ነበረች ድሮ ዘማሪ ነበረች። ከዛ ጸሎት መጽሐፏን ምኗን ጣል። ምንም ነገር በቃ አትሄድም። መሮጥ ብቻ ወደ ቤቷ ለመዘመር ነው። መቼ እናንተን ለመዋጋት እኮ አይደለም። ሾክ ይላታል። ግቢ ወደ ትላታለህ። ሹኩላታለህ። ባሏን አከሰርከው? እሱ ጋር አልደረሰም አይደለም ገንዘቡን ማለት ነው በሕክምና እንዴ? ምንም የለም። ለምን አልትታከም ነው ገና? ጥቁር አንበሳ ደግሞ መቼ? ሰሞኑን ነው ኦፕራሲዮን እንድትሆን። ምንዋን? እንዴ እግሩን ዲስኩን ተንሸራቷል ተብሏል። ልትታከም ነበረ ኦፕራሲዮን? አዎ ኦፕራሲዮን ልትደረግ ተቀጥሯል። መቼ? ወገብ ላይ የሚታሰርና መድኃኒት ሰጥተዋት ከዚህ በኋላ ይሄን አይተን ኦፕሬሽን ትሆናል። የት ነው? የግል እዚህ ባልቻ ጀርባ ዶክተር ሁልሸት ዶክተር ጉታ ያለበት በቃ ምንም ነገር ቆሳስሏል። ይሄ 10 ቀን ፊዚዮቴራፒ ፍልውሃ እዛ በቀን 100 ብር 1000 ብር ለ10 ቀን ለ10 ቀን 1000 ብር ፍልውሃ ደግሞ 56 ብር ለ15 ቀን በቃ ምን ብር ምን የለም። ለዚህ ብቻ 10,000 ብር ለየቱ ብቻ ለዚህ ለሁልሸት ለተባለው እሺ 10,000 ብር አስራት 100 ብር ቢሆን አውጡ ቢባል አይወጣም። ይኸው እያየ ነው እንግዲህ አበሻ እንግዲህ ቢያይም አያይም። ከዚህ የበለጠ ምን አለ? አይ ያው ማለት ቤተ ክርስቲያን እንዳትሄድ ፈልጌ ሳይሆን እንዲህ በቅዝቃዜ በምን ስትል ደግሞ ስለሚብስባት እኔ ያለውን ጊዜያዊ ችግር እያየሁኝ ነው እንጂ እንዳትሄድ ፈልጌ አይደለም። እንደው ጊዜያዊ ችግር ይባባሳል ብለህ በመፍራት ነው። ያንን አሁን ለምሳሌ ቀዝቃዛው ያሉት ውሃ ለብ እያደረገች ነው የምትጠጣው። ቀዝቃዛውን ከጠጣች በቃ ይሄ ስቅታዋ ይነሳና ማቆሚያ የለውም። ወይ ሐኪም ቤት ሄዳ መርፌ ተወግታ ነው ያንን ስለማይ
እንደዛ ከሚሆን ብዬ ነው። እንዳትሰቃይ ብለህ ነው አንተ። እንዳትሰቃይ ብዬ ነው። ግን እምነት ሌላ ነው። አየው እንግዲህ እኮ እምነት ሌላ ከሆነ ወይ ጉድ! ነገረው። ቀዝቃዛ በፍጹም አጠጣም። ጸበል ስትጠጣ ሞቅ ታደርግና በረዝ አድርጋ እንጂ ለምን እንዴ ይነሳለህ? አንተ ነህ የምትነሳው። እንዴ አውቀህ ነው እንዴ? ታዲያስ እንድትተው ሁሉንም እንድትተው። አምጣ ጠበሉን እስቲ አምጣ። ጠበል አምጣ። በአንተ ጆክ ቀዝቃዛ ውሃ ዘዴህ እኮ ብዙ ነው። አምጣ ተሰው ፍጹም ቀዝቃዛ ነገር እንዳትጠቀሚ። ዶክተሩ ያለውን ቃል ተከትለ ነው እንትን አለ። ትንቢታዊ አካሄድ የዶክተሮቹ ሙያ ይከተልና ያችኑ ድርጊቱን ይፈጽማታል። እንካ ጠጣ። እንካ ይኸው ምን ታመጣለህ? ታዲያ ምን ታመጣለህ? ምንም አላመጣም። ምንም አላመጣም። እነሱን ሲሸውዳቸው ነው የኖርኩት። እንዴ ብሩን ጭፍጭፍ እንዳደረግ ታለቅሳለች። በቃሽ ሕክምና በቃሽ። እንግዲህ ከእንግዲህ መርፌ በቃሽ። መድኃኒት ማታ አለ መዓት። ምን መድኃኒት? አዎ ለዚህ ለዲስኮ የተሰጠ ቀበቶ 1000 ብር የተገዛ ለብቻው። በላውን ተዘጋጅ። እንትኑ ግባ እዚህ ጋር በልቧጥና ፍላውጣ እዚህ መሀል ግባ እንጂ ክፈትለት። አስገባ። ሽቧጥና ውጣ ከሰውነት ውስጥ። ተዘጋጅ። ጥሩ። እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ጊዮርጊስ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ትገባለህ? 7 እጩ ነው። ማነሽ? ትዕግስት አሰፋ ይባላል። ትዕግስት አሰፋ። እስቲ እግርሽን ይኸው። ደህና ነው። ምንም የለውም። ሱሪ ከላይ ላይ ወልቆ አያውቅም። ሱሪ መልበስ እንኳን አልወድም። ከላይ ላይ አወልቅም ጭራሽ ሱሪው። በቃ ትንሽዬ ቅዝቃሴ ሲነካኝ እንትን እላለሁ። እግሬንም ፊቴንም በቀዝቃዛ ውሃ ልታጠብ። በቃ ሁለመናዬን በሞቀ ውሃ ነው የምታጠበው። እስቲ አሁን ድቡ ድበያ ይሮጣል አሁን እግርሽ። እስቲ ስጋጂ። ቆንጆ ኦፕራሲዮን አድርገናል። የኢየሱስ ክርስቶስ ስም ቢላዋ አያስፈልገውም። የድንግል ማርያም ስም ቢላዋ አይፈልግም። በቃ ወይም ደግሞ ኤክስሬ አያስፈልገውም አለው። ይሄኛው ኤክስሬ ተጭኖ የመጣ አይደለም፣ ከሰማይ የተለቀቀ ኤክስሬ ነው። ከዛም በላይ ደግሞ ከኤክስሬ የሚያመልጠውን የሚያይ መንፈሳዊ ኃይል ኤክስሬ ነው። የማ ስም ነው? የኢየሱስ ክርስቶስ ስም። ሰሞኑን አንዳንድ ቅስቀሳ እንሰማ ነበር። ሰው አያድንም ምናምን የሚል ቃል። ስጋ ለብሶ የመጣው ማን ነው? እቺ ያው የለመድናት ናት። እቺ በየጊዜው የምትነሳው ቅስቀሳ ያ ናት። ምንም ደግሞ የትም የሚደርስ አይደለም። ይሄው የእግዚአብሔር ስራ በቃ አለቀ እኮ። ይሄንን እግዚአብሔር ይመስገን ብሎ ማድነቅ ይሻላል፣ ሰው አያድንም እያሉ መፎከር ይሻላል። ቅዱስ ጊዮርጊስ ሰው አይደለ እንዴ? አቡነ ተክለ ሃይማኖት ሰው አይደለ እንዴ? የድንግል ማርያም ልጅ ሰው አይደለም? ይሄው ሰው ያድናል። በማ ላይ አድሮ? በሰው ላይ አድሮ። ስራው የማን ነው? በሰው ላይ አድሮ የምትለዋን ነገር ላለመናገር ዳገት፣ አቤት ዳገት! ይሄ የክፋት ማዕበል የያዘው ትውልድ ባህሪ ነው። ማን ጋር ሄደን እየተንበረከክን እንደሆነ፣ ለማን እየተገዛን እንደሆነ፣ ማን እየተቆጣን እንደሆነ። ቤት ውስጥ ቡና ሲፈላ የምታጓራ ሴትዮ ስላለች ዘረፊ ይሄን አርጌ ሲል እሺ እሺ ብለሽ ቂጣውን ኑጉን ምናምን ፈንዲሻውን እያፈነዳሽ ዛሩን ስትካድም የነበርሽ ሁሉ ለማን ትገዢ እንደነበረ ማሰብ አለብሽ። በጸበል አናቱን የሚባል ውጣ ሲባል እሺ ታሰር እሺ የሚል መንፈስ ስንት ዓመት ሙሉ ተመለከ። ስንት ዓመት ቤት ውስጥ አስቸገረ።
እገልሻለሁ፣ አንቅሻለሁ፣ እደፋልሻለሁ እያለ ሲዝትባችሁ የነበረ መንፈስ ሲያዝ ከተነቃ ይቀራል የሚል እና እባካችሁ እንደው እኛንስ ጥሉን ችግር የለው መጥላቱን ግን መርምሩ እስቲ ቁጭ ብላችሁ ይሄ ሰውዬ ምን አባቱን የሚያወራው እያላችሁ እየሰደባችሁንም ቢሆን እንደው ቁጭ ብላችሁ እስቲ ህይወታችሁን እዩት። ከዛር ጋር ከጥንቆይ ከቃልቹ ከአውሊያው ከከራማው ጋር ሆናችሁ ወይም ከደብተራ ከስልማሽ ቅጠል በጣሽ ጋር ሆናችሁ ምን አተረፋችሁ? ገንዘብ፣ ፎቅ። ያው ቃሉ የሚናገረው መሰለኝ ቤተሰሪ ይበዛል የሚኖርበት ግን የለም ነው የሚለው ትንቢቱ። ሁሉም ቤተሰሪ ይሆናል በመጨረሻው ዘመን የሚኖርበት ግን የለም። ሀብቱም ገንዘቡ መጥፊያህ ነው የሚሆነው። ህይወትን ዝም ብለህ ህይወትሽን ይኸው ዝም ብለሽ እግዚአብሔርን ተጠግቶ ድሃ መሆን ይሻላል። እግዚአብሔርን ተጠግቶ በሽተኛ መሆን ይሻላል ሰይጣንን ተጠግቶ ጤነኛ ከመሆን። ለምን? በእግዚአብሔር በኩል ሁሉ ነገር ለበጎ ነው፣ በሰይጣን በኩል ግን ሁሉ ነገር ለሞት ነው። ለጊዜው ያማረብን ይመስላል ጥሩ ለብሰን ታይተን ምናምን በሰው ፊት ምናምን ታይታ ነው፣ ግን በአይናችንም አናየው። ኢቭን እኛ አይደለንም ማይክሮስኮፕ ይሄ ጀርም የምናይበት ሴል የምናይበት ማይክሮስኮፕ እንኳን የማያየው አጋንንት በእኛ አጠገብ አለ። እንደገና ደግሞ የእግዚአብሔር ኃይል ደግሞ አለ፣ መላእክቶችም አሉ። ይሄንን ነው ማየት ያለብን። አይናችን አርቆ ማየት ያለበት፣ አይምሯችን አርቆ ማየት ያለበት በማስተዋል ነው እንጂ በዚህ በምድራዊ ጥበብ አይደለም። ማስተዋል ውስጣችን ከሌለ አርቀን ወደ ውስጥ ማየት አንችልም። መነጽራችን ወደ ውስጥ መሆን አይችልም። ምናልባት ከኛ አይን ይልቅ ማይክሮስኮፕ ይሻላል ብዬ አስባለሁ። ግዑዝ አካል ነው እንጂ በአይናችን ማናየውን ሴል ጀርሙን በማይክሮስኮፕ ስለምናየው፣ ያ ማይክሮስኮፕ ደግሞ መንፈሳዊ ማይክሮስኮፓችን ደግሞ የመጀመሪያው ፍሪ ዌል ነፃ ፈቃዳችን በማስተዋል ሲሆን በመንፈሳዊ ሕይወት ውስጥ ሲሆን ነው ማይክሮስኮፓችን ጥርት አድርጎ ጠላታችን ወዳጃችን ለይቶ የሚያሳየን። ካልሆነስ እንደዚህ እንደተማረው ሰውዬ ምሁር እንደሆነው ገና የመጀመሪያ ታሪኩን ውስጥ ይዩት። ቤቱ ላይ የሰቀለው ፎቶና መጨረሻ ላይ ጨርቅ እብድ የሆነበትን ህይወቱን ውስጥ አነጻጽሩት። አይገናኝም። እና ጠንቋይን መስማት ደብተራን መስማት ሔዋን የሰይጣንን ድምፅ ሰምታ አዳምን እንዳሳሳተችው ነው የሚሆነው። ባልሽ እኮ ይሄን ቢበላ አብራችሁ ብትበሉ አምላክ ትሆናላችሁ ብሎ ዕፀ በለሱን ብቻዋን እንዳትበላ ሁለቱም እንዲበሉ ነው ያደረጋቸው። እዚህ ጋርም ደብተራው እንደዛ ነው ያደረገው። ብቻሽን አይደለም ከባልሽ ጋር ነይ ብሎ ባልየውም መጣ፣ ተንበረከከ። የተማረው ሰውዬ ትምህርት ጥቅም የለውም። ጥቅም ያለው ማስተዋል ነው። መሀይም ሆነው የሚያስተውሉ አሉ። ማለቴ መሀይም ስላችሁ አስኳላውን ያልተማሩ እናንተ መሀይም የምትሏቸው ግን መሀይም ማለት ግዕዙ ሃይመነ አወቀ መሀይማን አዋቂዎች ወይም ደግሞ ቤተክርስቲያን ትምህርት ብቻ የተማሩ አስኳላውን ያልተማሩ ማለት ነበረ። በአስኳላ ተማሪዎች ቋንቋ ግን መሀይም ማለት ደንቆሮ ማለት ሆኖ ተተረጎመ። ስለዚህ እነዚህ ምንም አልተማሩም ብላችሁ የምታስቧቸው ሰዎች እግዚአብሔርን ይዘዋልና ገነትን በመሙላት እነሱ ይቀድሟችኋል። ገዳይ ሲያረፋፍድ ሟች ይገሰግሳል ማለት ይሄ ነው። ተደናቅፈን እግዚአብሔር እግር ላይ እንውደቅ። አደናቅፎን ድፍት ብለን ቤተክርስቲያን በር ላይ እንውደቅ። እንደ ሰውየው በእግዚአብሔር ቤት ብጣል ይሻለኛል ብሎ ንጉሥ ዳዊት የተናገረው ለዚህ ነው። እኔስ በእግዚአብሔር ቤት ብጣል ይሻለኛል። ለዚህ ነው በቤተክርስቲያን ዙሪያ መቃብር የበዛው ይባላል። ግን የትኛው ይሻላል? መውደቅ ሲባል እንደ ቆሞ ማስቀደስ ባይቻል እንኳን ማለት ነው። ታማሚ ሆኖ እግርም ልምሾ ሆኖ አይምሮም እጅም ሁሉም ሽባ ሆኖ እግዚአብሔር ቤት ውስጥ መውደቅ መቀመጥ ይሻላል ማለት ነው። ያው ሰውኛ ተርጉሞት ቤተክርስቲያንን በአስክሬን ከበዋታል። በእግዚአብሔር ቤት ብጣል ይሻለኛል ስለተባለ ማለት ነው። ይሁን ግን ዋናው ትልቁ ነገር እባካችሁን እቤቱ ሆነን እየተሰዳደብን ቢሆን እየተሞላለጭንም ቢሆን አግኝተን አጥተንም ቢሆን ድሃም ለምነነው አልመልስም ይበለን እቤቱ ብቻ እንገኝ። ሁሉ ነገር የሚያውቀው እግዚአብሔር ነው። ዝም ብሎ አንድ ቀን ይክሳል። እንደዚህ ቤተሰብ ዝም ብላችሁ ብቻ ለቃሉ ተገዥ ነው። እዩት፣ እየሰገዳችሁ እየጾማችሁ እየጸለያችሁ ቅዱስ ቁርባን እየተቀበላችሁ ዘወትር እየሰገዳችሁና ፈጽሞ በእንባ እየለመናችሁት እንኳን መልስ ያልመለሰ አምላክ ነው ብላችሁ የምታስቡት ቀርቶ ይሄ ሰውዬ አንድ ቀን አልቅሶ ነው እንደዚህ ሆነለት። ለምን እግዚአብሔር አዳላ ልትሉት ነው? አይደለም። የራሱ የሆነ አሰራር አለው። እኔንስ መቼ ነው የምትሰማኝ አይባልም። እግዚአብሔር ሆይ ፈቃድህ ይሁን አይደል? በሰማይ እንደሆነች በምድርም ትሁን። ያም በሰማይ ምን አለ? ቅዱስ ቅዱስ እንደሚሉት በዚህም ይሁን ሲባል አንቺም ቅዱስ ሁኚ ማለት ነው እኮ። አንተም ቅዱስ ሁን ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ማለት የአንቺም ፈቃድ ይሁን ነው። አንቺስ ሁላችንም ፈቃዳችን በሰማይ እንደሆነ በምድር መሆን አለበት። ይሁን ስትሉት እናንተም ሁኑ እያለ ነው። የትኛው ፈቃድ? ነፃ ፈቃድ፣ ፍሪ ዌል። ይሄ ነፃ ፈቃድ የሚባለውን እግዚአብሔርን በፈቃደኝነት ማምለክ ተገደን በበሽታ ተይዘን አይደለም።
እንዲሁ ማምለክ ከፋም ለማም ጠቆረም ነጣም ጨለመም ነጋም እንዲሁ ዝም ብሎ የሚመለክ አምላክ እንደሆነ ማሳየት። እንደ ኢዮብ 10 ልጆቹን አጣ፣ ሀብት ንብረቱን አጣ፣ ቁስል በቁስል ሆነ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። በሀብት ውስጥ ብቻ በስኬትና በጸጋ ውስጥ ብቻ ሳይሆን በድህነት በመጎሳቆል ውስጥም የሚመለክ አምላክ እንደሆነ ኢዮብ ትልቁ ምሳሌያችን ነው። አታማሩ፣ ግድ የላችሁም። ዝም ብላችሁ ብቻ እግዚአብሔር የሚሰራውን እዩ። ግን እንባችሁ ትክክለኛ የንስሐ እንባ ይሁን። ጸበል እየተጠመቃችሁ እየሰገዳችሁ ቅዱስ ቁርባን እየተቀበላችሁ የምታለቅሱበት እንባ ይሁን። መልስ አለው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም